የተከበሩ አቶ ይርጋ ሲሳይ በምክትል ርዕሰ መስተዳደር ማዕረግ የርዕሰ መስተዳደሩ የህዝብ ግንኙነትና አደረጃጀት አማካሪ የዕለቱ የክብር እንግዳ፣ የተከበሩ አቶ ሲሳይ ዳምጤ የአማራ ብሔራዊ ክልላዊ መንግስት መሬት ቢሮ ኃላፊ፣ የተከበሩ አቶ ደሴ መኮንን የከተማችን የደብረ ታቦር ከተማ ከንቲባ፣ የተከበሩ አቶ ተስፋሁን አለምነህ የአማራ ብሔራዊ ክልላዊ መንግስት አካባቢ ጥበቃ ባለስልጣን ኃላፊ፣ የተከበሩ አቶ ቀለመወርቅ ምህረቴ በቢሮ ኃላፊ ደረጃ የርዕሰ መስተዳደሩ የኢኮኖሚ አማካሪ፣ የተከበሩ ኮሚሽነር አበበ ውቤ በአብክመ ፖሊስ ዋና ጠቅላይ መምሪያ ምክትል ዋና ጠቅላይ አዛዥ፣ የተከበሩ አባታችን ሊቀ ስዩማን፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የክልል የዞንና ከተማ አስተዳደር አመራሮች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች እንዲሁም የበዓሉ ባለቤት የደብረ ታቦር ከተማ ነዋሪዎች፣ ክቡራትና ክቡራት፣ ከሁሉ አስቀድሜ እንኳን ለመርቆሪዎስ ዓመታዊ በዓል በሰላም አደረሳችሁ ማለት እፈልጋለሁ። ከዚህ በመቀጠል የበጌ ምድሯ ፈርጥ ወደ ሆነችው የአጼ ቴዎድሮስ መናገሻ ከተማ የመጀመሪያው የኢንዱስትሪ መንደር መገኛ፣ የሊቃውንት መፍለቂያ፣ የባህላዊና የተፈጥሮ ጸጋዎች መገኛ ወደ ሆነችው የደብረ ታቦር ከተማ እንኳን በሰላም መጣችሁ ማለት እፈልጋለሁ። ሀገራችን ኢትዮጵያ የሰው ዘር መገኛ፣ የጥንታዊ ስልጣኔ ባለቤት፣ የአፍሪካ የድል ተምሳሌትና በህብረ ብሔራዊነት የደመቀች ታላቅ ሀገር ናት። ሀገራችን ያላትን እምቅ አቅም ለሀገረ መንግስት ግንባታና ለማህበረሰብ እድገት ለውጥ በመጠቀም ረገድ ደግሞ ባህል አይነተኛ ሚና ከመጫወትም ባሻገር ሰላምን በማስፈን በህዝቦች መካከል አንድነትን፣ አብሮነትና ትስስር እንዲፈጠር በማድረግ ለብሔራዊ አንድነት ግንባታ ሂደት አይተኬ ሚና ይጫወታል። የአማራ ክልል ከፍተኛ ቁጥር ያላቸው የሀገር ውስጥና የውጭ ሀገር ቱሪስቶች የሚታደሙበት በርካታ ሃይማኖታዊና ባህላዊ በዓላት የሚከበሩበት ክልል ነው። ዓመት ጠብቀው የሚመጡት ክብረ በዓላቱ የአማራን ህዝብ ባህልና እሴት በመጠበቅ ትውልዱ በጠንካራ ማንነት ላይ እንዲቆም የሚያበረክቱት ሚና እጅግ በጣም ከፍተኛ ነው። ከዚህ ባሻገር በዓላቱ በታሪክ ሂደት በተቀረጹበት የተለየና ተወዳጅ በሆነ ክዋኔ ምክንያት ሚሊዮኖች በጉጉትና በፍቅር የሚጠብቋቸውና የሚታደሙባቸው ሀብቶች በመሆናቸው በሚከበሩበት አካባቢ ከፍተኛ ኢኮኖሚያዊ መነቃቃት በመፍጠር የአካባቢውን ማህበረሰብ ተጠቃሚ እንዲሆን ያደርጋሉ። የደብረ ታቦር ከተማ ታሪክ የማይሽራቸው፣ ትውልድ የሚኮራባቸው፣ የሰውን ልጅ ቀልብ የሚስቡ ታሪካዊና ባህላዊ ቅርሶች ባለቤት የሆነች ለዛሬው የታሪክና ማንነት መዘክርም ሆነው የሚያገለግሉ አብያተ መንግስታትና የነዚህ አሻራዎች የሆኑ በርካታ የነገስታት ስጦታዎች፣ ቅርሶች፣ ተፈጥሯዊና ታሪካዊ የመስህብ ቦታዎች መገኛ ናት። የበጌ ምድሯ ፈርጥ ደብረ ታቦር ከታች ጣና፣ ከላይ ጉና፣ በግራ ጉማራ፣ በቀኝ ርብን የመሰሉ የውሃ ማማዎች የከበቧት የታሪክ፣ የባህል፣ የሃይማኖት፣ የጸና ኢትዮጵያዊነትና የጀግንነት ማህደርም ናት። አርኖ ሚሸል ዳባዲ በጻፈውና ገነት አንበሴ በተረጎመችው የጉዞ ማስታወሻዋ ደብረ ታቦር ከተማን ደማቅ፣ ማራኪ፣ ምቹና ለምለም ከተማ ብሎ ይገልጻታል። አክሎም አገረ ገዢዎች ሁሉ በዓመት አንድ ጊዜ እጅ የሚነሷት፣ ለግዛቶች ሁሉ አማካይ፣ ለወታደራዊ ቀጠና ገዥ ቦታ፣ የባላባትና መኳንንት መተላለፊያ ከተማ ናት እያለ ያትትላታል። ከዚህም በተጨማሪ ደብረ ታቦር የአንድ ለእናቱ ለመይሳው ካሳ ለዳግማዊ ቴዎድሮስ መናገሻውና የህልሙና ርዕዩ ተጋሪ ከተማ ናት። ከሁሉ በላይ መስህብነቷን አጉልቶ የሚያሳየው የንጉሱ ህልም በአፍሪካ የመጀመሪያው ኢንዱስትሪ መንደር የተገነባባትም መሆኗ ነው። የተከበራችሁ እንግዶች፣ የበዓሉ ተሳታፊዎች፣
ክቡራትና ክቡራት፣ ዛሬ የምናከብረው በዓል በዋናነት የሰማዕቱ መርቆሬዎስ መታሰቢያና ለቀጠናው ደግሞ የጥምቀት በዓል መሸኛ በዓል ነው። ደብረ ታቦር ይህን ከመሰለው ታላቅ በዓል ባሻገር የተክሊል ዝማሜ የተዘራባት የበቀለባት እልፍ ሊቃውንት ያፈራባት መዲና፣ እንደ ቤተልሔምና ዙራባ ላሉ የአብነት ማስመስከሪያዎች ደግሞ ማዕከል ሆና የምታገለግል ጥንታዊት ከተማ ናት። ይህንን በዓል የምናከብርበት አጅባር ሜዳ እጅግ በጣም ተናፋቂና በዘፈኖቻችን በግጥሞቻችን ሁሉ የምንጠቅሰው ተናፋቂ ስፍራ ነው። የታሪክ ድርሳናት እንደሚያስረዱት የአፄ ቴዎድሮስ ልጅ ልዑል አለማየሁ የተወለደው እዚሁ አጅባር ሜዳ ነው። የደጃዝማች አያሌው ጦር ከሰሜን መልስ በጌ ምድርን ሲረግጥ ያረፈበትን ቦታ ይሄው አጅባር ቦታ ነው። ደብረ ታቦር ይህንን ሜዳ ጠብቃ ለታሪክ መዘክር እንዲሆን ከልላ እየጠበቀች ይዘዋለች። ዛሬም ይህንን በዓል በአጅባር ሜዳ ላይ ስናከብር በአካል ከኛ ጋር የሌሉ ወንድም እህቶቻችን በሙሉ አጅባር ከሜዳው ስር እትብቴ ተቀብሮ ደብረ ታቦር ያድራል ልቤ ዙሮ ዙሮ እያሉ በትዝታ አብረውን በሐሳብ በዓሉን ከኛው ጋር እንዲሁ ያከብሩታል። በፈረስ ጉግስና ሽርጥ፣ በተክሌ አቋቋም ዝማሜ፣ በወጣቶች ዝማሬና ሆታ የሚደምቀውን የጥምቀት በዓል መሸኛና የመርቆሬዎስ በዓል በደብረ ታቦር አጅባር ሜዳና በስቴ መካነ ኢየሱስ ዴንሳ ተራራ ስር በዛሬው ዕለት በድምቀት እናከብራለን። ይህ ለደቡብ ጎንደር ብቻ ሳይሆን ለክልላችንና ለሀገራችን ቱሪዝም ትልቅ ጸጋ፣ የጎብኝን የቆይታ ጊዜ ለማራዘም ደግሞ ልዩ ዕድል በመሆኑ ልንጠብቀውና ልንንከባከበው ይገባል። በአጠቃላይ ዘመን በዘመን ሲተካ እነዚህ ሃይማኖታዊ፣ ባህላዊና ህዝባዊ ክብረ በዓል ይዘታቸውን፣ ቅርጻቸው ሳይቀየር፣ ክዋኔያቸው ሳይበረዝ፣ መልእክታቸው ሳይቀንስ ለምተው ተጠብቀውና እሴታቸው ጎልቶና አድጎ ለትውልድ ማስተላለፍ የሁሉም ዜጋ ድርሻ መሆን ይኖርበታል። እንዲሁም ተቋማት የክዋኔዎችን ምንነትና ሁኔታ መረጃ ሰንዶ በመያዝ ጥናትና ምርምር በማድረግ እንዲጠበቁ እንዲከወኑ በማስተባበርና ሌሎች መሰል ተግባራትን በማከናወን ድርሻቸውን የሚወጡ ሲሆን ማህበረሰቡ ደግሞ የክብረ በዓላቱ ዋነኛ ባለቤት ተጠቃሚና ተዋናይ በመሆኑ በንቃትና በትጋት ተሳትፎ በማድረግ የበኩላችሁን እንድትወጡ ጥሪ ማስተላለፍ ፈልጋለሁ። እጅግ አድርጌ አመሰግናለሁ። በድጋሚ እንኳን ለበዓሉ በሰላም አደረሳችሁ። በመጨረሻም የዕለቱ የክብር እንግዳና የርዕሰ መስተዳደሩ የህዝብ ግንኙነትና አደረጃጀት አማካሪ አቶ ይርጋ ሲሳይ ወደ መድረክ መጥተው በዓሉን በተመለከተ መልእክት እንዲያስተላልፉና ይህንኑ መርሃ ግብር እንዲከፍቱልን በአክብሮት እጠይቃለሁ። እጅግ አድርጌ አመሰግናለሁ።